ጎጃም አክቲቪስቶቹን ምላስ ያላቸው ተሳዳቢዎቹ ነውረኞቹ ጎጃም ሰበር ዜና ድንዝዝ የሚያደርጉ ሆን ተብሎ ቀድሞ የተዘጋጁ ከነዚህ እኔ እኮ ስጣላ ከነዚህ ጋር ሁላ ነው የምላተው። ገሚሱ በሳተላይት ይጮህብኛል፣ ገሚሱ በዩቲዩብ ይጮህብኛል፣ ገሚሱ በቲክቶክ ይጮህብኛል፣ ገሚሱ በቴሌግራም ይጮህብኛል፣ ገሚሱ በዩቲዩብ ይጮህብኛል፣ ገሚሱ በፌስቡክ፣ ገሚሱ መከራው አማራ እየተጫወቱ ማለት ነው። ከዛ ደግሞ የጎንደሩ ስኳድ አለ የሚረዳቸው እነዚህ እነ ሰለሞን ባለ ሐውልቱ እነ ሳሚ ምንትስ የሚባለው ቅማንቴው እነ ማን አለ ደግሞ ከዛ ከሸንጎ ጋር እየተናበበ የሚሰራ እነ ፕሮፌሰር ሀብታሙ ይሄንን ቲም እኛ እንመራዋለን፣ እኛ እንደዚህ እናደርጓል፣ ተራው የጎጃም ነው መንገስ ያለበት ብለው ነው እነዚህ የሚያቂሏቸው። ይሄ ትክክል አይደለም። የአማራን ትግል እየበጠበጡ የአማራን ትግል መከራ ፍዳ እያበሉት ያሉት ይሄ ኃይል 54 የአማራ ማህበራት አሉ። አንድ ሆነው መሬት ያለው አምኖባቸው እስካልመጡ ድረስ አማራ ገንዘብህን እንዳትሰጥ ያዘው። ገንዘብህን የአማራ ማህበራትን የሚመሩ ትግሬዎች፣ የአማራ ማህበራትን የሚመሩ ኦሮሞዎች፣ የአማራ ማህበርን የሚመሩ ደቡቦች የአማራ ስም ይዘው አማርኛ እየተናገሩ የምትቀፈልበት ምክንያት የለም። ዘር ቆጥረህ ወደ ላይ 7 ወደ ጎን 7 ቆጥረህ ለአማራነቱ ምስክር አምጥቶ ጸረ አማራ ኃይል የፖለቲካው ቅማንት የትግሬ ዲቃላ እስኳድ ጎንደር ተቀምጦ ቢሮ አዲግራትና መቀሌ የከፈተ ጸረ አማራ ኃይል በአማራ ስም የአማራን ትግል የኢኮኖሚ የፖለቲካ ጫፍ እንቃርጎ ይዞ አላላውስ እያለ የአማራ ትግል ፈቅ አይልም። ጎጃም ያለው ጋንግሪን የአገው ሸንጎ የአገውና የአማራ ጠላት ቅባታሙ ጸረ ኦርቶዶክስ ጸረ ሃይማኖት ጸረ ሰው ቡድን አስቀድሞ የተዘጋጀ የዛሬ 30-40 ዓመት የተዘጋጀ በስልጠና ያደገ እርዳታ ቦታ ጋዜጠኛውን በሙሉ የያዘ በሰፊው መጣበታል። ይሄ ራሱን እንዳሜ ባየከፋፈለ በተለይ የጎጃሙ ደግሞ ከባድ ነው እንዳይመስላችሁ። ያንን ኃይል ገንዘብ እየሰጣችሁ ነው አፈር የገባችሁት ማለት ነው። የገባችሁት ይሄ ብቻ አይደለም። እንደው ዝም ብያችሁ ላሳያችሁ። አሚኮ ሲሰራ የነበረ ነው። በአባቱ ትግሬ በእናቱ የአገው ጉምዝ ነው ብለው ነው የሚሉት። ብላክ ላዮን ሚዲያ ብሎ ከፍቶ የመጣ ሰው እነ በረከት ስምዖን እንግዲህ ይናገራሉ። እዛ አሚኮ የነበሩ እዚህ የአማራ ሚዲያ ኮርፖሬሽን ውስጥ የነበሩት ሰዎች ይናገራሉ። ምን እንደሆነ ይናገራሉ። ገንዘብ የተባለበት ቦታ እሱ ነው የሚመጣው። ራሱ ተናግሮታል። ማርሸት በቪዲዮ በድምጽ በለቀቀው ቅጂ ላይ ኮሚሽን እየወሰዱ ገንዘብ ያለበት ቦታ ሁሉ እየመጡ ነው ያላቸው። ተዘጋጅተው ነው አስቀድመው ገንዘቡ ወደ ታች እንዳይደርስ ላይ መጥተው አንቀው አማራ የሚመስሉ አማርኛ የሚናገሩ የአማራ ስም ያላቸው እና አንሙት አብርሃም ኤቢሲ ሚዲያ ላይ ያለው ጎጃም ከወያኔ ጋር ሲያንዘጠዝጥ የነበረ አሁን ደግሞ እዚህ መጥቶ የሚያደርገውን እያያችሁ እነ ፋሲሌኔ ያለም ጎጃም የኤምኤስ ሚዲያ ላይ ያለ ኢሳት የነበረ የመራዊ ጎጃም መራዊ ከነዘመነ ጋር የነበረ ኤርትራ በረሃ ድረስ ሄዶ እንትን ሲል የነበረ ምን አላቸው? ስማቸው ጎጃም ነው። ጊዮን ሚዲያ ብሎ የከፈተ እና አንድ ዶክተር ነው የሰጠው ተብሎ አንድ ዶክተር ነው የሰጠው ተብሎ ራሱ እኔ እንትን ማርሸት ነው የነገረኝ። በድምጽ ሜላከልኝ አለ ወደ 200,000 ነው ምናምን ዶላር ተሰጥቶት ኢትዮ 360 ጥለህ ወጥተህ በራስህ ጊዮን ሚዲያን ክፈት የተባለ ማለት ነው። አደራ ዘላለም አደራ ነው። ባዶ እግር የሚባለው መረጃ ቲቪ ላይ ያለ ጎጃም በኢንተርኔት ላይ የድብትርና የጥንቁልና ስራ እሰራለሁ የሚል ደፋር ማለት ነው።
በላይ ማናየን ተመልከቱት። ኢትዮ ኒውስ የጎጃም ሰው ነው። አስቀድሞ ነው የተዘጋጁባቸው። በላይ ማናየ ጎጃም ነው። በቃሉ አላምረው ጎጃም ነው። ግን ነገረ ስራቸው በሙሉ የትግሬ አፈቀላጤ የወያኔ ገረድ ዜናቸው በሙሉ ሲያጨበጭቡ የነበሩት ከወያኔ ጋር ወያኔዎች እንኳን ነጌታቸው ረዳ እነማነማ ኢንተርቪው ይሰጡት የነበረው ለበቃሉ አላምረው ነው። የፊት ቅርጹ የትግራይ የመሰለ ንግግሩ ጎጃም የመሰለ የሰው ሚስት አፋቶ አንድ ወለየ ሚስት ያለችውን ምስኪን ልጅ አፋቶ አሁን ባልናት ሚስት አለያይቶ ራሱ መንግስት በሰጠው ኮንዶሚኒየም 4 ኪሎ ያስቀመጠ ደፋር በቃሉ አላምረው ማለት እመጣላለሁ። በደንብ አድርጌ እመጣላለሁ። ጎጃም ነው። በጎጃም ስም የተቀመጠ እንትን ያለ ነው ማለት ነው። እና አበበባዩ ኢትዮ ፎረም ጎጃም ነው። ያማኑኤል ልጅ ቶሎ ብሎ እንዴት ሚዲያው እንደያዙት ማየት ትችላላችሁ። እነ ስንታየው ቸኮልን ማየት ትችላላችሁ። ስንታየው ቸኮል ባልደራስ የነበረው ጎጃሜ አሁን ጎጃሜ ነኝ አለ። እሱም ወጣ ጎጃሜ ነኝ አለ። መጨረሻ ላይ ጎጃሜ ነኝ አለ። እነ ጌጥዬ ያለው መጣ። የኢትዮ 360 ያለው አሁን ከነ ኢየሩስ ጋር የቀረው የዚህ ምንድነው ስሙ አባይ ማዶ የደጀን ልጅ ነው። ከእስክንድር ጋር የገባ እስክንድር በአንድ ጎኑ ጎጃም በአንድ ጎኑ ጎንደር የሆነ ጸረ አማራ አንድነት እንዳይፈጠር ይፈልግ የነበር ክፉ እነሱ አሁን ለኢትዮጵያ ጎጃም ያለው እንደቀላል እንዳታዩት ፈልጌ ነው። እነሱ ባለው ጫኔ ጎጃም ናቸው። አሻራ ሚዲያ ጎጃም ነው። እና አዲሱ ደርቤ ጎጃም ናቸው። እነ ሞገሴ ሽፈራው ምንም ውስጥ የሌለበት ነው። ሙያውን አክብሮ የሚሰራ ነው። ትልቅ አክብሮት አለኝ። እግዚአብሔር በሚያውቀው ትልቅ አክብሮት አለ። አቅምም ያለው ሰው ነው እና መስራት የሚችል ልጅ ነው። ዘረኛም ጎጠኛም አይደለም። እንዳየሁት እንደቀረብኩት ማለት ነው። እውነት መመስከር ስላለብን ማለት ነው። ወዶ ገቦች አሉ ደግሞ ለዚህ ለጎጃሚዎቹ ወዶ ይገቡ አሉ። በጎጃሚዎቹ ገንዘብና ሀብት የቆሙ እነ መዓዛ መሐመድ ሮሃ ሚዲያ የሚነዷት እና አስረስ ናቸው። እነ ኢንጂነር ይልቃል ናቸው። እነዚህ ደግሞ የአሜሪካ መንግስት ለቅሞ ለፕላን ቢ ይሄኛው መንግስት ከወደቀ ምናልባት ከነዚህ ጠጋግኜ በአማራ ስም መንግስት አረጋቸዋለሁ ብለው የአማራን ትግል አንድ ቀን ደግፈው የማያውቁ ሰዎች ዛሬ አማራንን ብለው መጥተዋል። እነ ትንግርቱ ገብረ ጻድቅ ወሎዬ ነው ዘሩ ሲቆጠር ግን ደቡብ ያደገ ነው የሚሉት። ሲዳማ እዛ ደቡብ ያደገ ነው የሚሉት። አሳየ ደርቤ ሙያውን ነው የሚደግፈው። እኔ አደንቅለታለሁ። ግራ ቀኝ ቢያይ ደስ ይለኛል። ነገር ግን እሱ የወሎ ልጅ ነው እንጂ ጎጃም አይደለም ማለት ነው። አስቀድመው ነው የተዘጋጁት። ጊዮን ሚዲያ ብትሉ፣ ባህር ዳር ዊኪሊክስ ብትሉ፣ ንስር ሚዲያ ብትሉ፣ ምናምን ቴሌግራም ላይ ብትገቡ፣ ፌስቡክ ላይ ብትገቡ፣ ዩቲዩብ ላይ ብትገቡ፣ ምናምን ሚዲያ ላይ ብትገቡ አስቀድመው ነው የተዘጋጁበት። ስለዚህ እኔ ዘመዴ ብቻዬን ከነዚህ ሰዎች ጋር ስላተም ከአንድ ሰው ጋር ወይ ምናምን ነው ብላችሁ እንዳትገምቱ።